በጠረጴዛ ዙሪያ መፍትሄ ያጣ የመሰለው የኢራን ስምምነት ወደ ጦርነት ሊያመራ የቀናት ዕድሜ ብቻ እየቀሩት መስሏል። በሰበር ከዲያጎ ጋርሺያ የተሰማው ደግሞ የአሜሪካ ጦር ለኢራን ጥቃት ምን ያክል ተጋላጭ መሆኑን ያሳየ ሆኗል። ዲያጎ ጋርሺያን የምታስተዳድረው እንግሊዝ ለኢራን ጥቃት አሜሪካ ዲያጎ ጋርሺያን መጠቀም አትችልም ማለቷ ከባድ ውዝግብ አስነስቷል። ብርቱ ትብብር እንዳላቸው የሚታወቁት ሁለቱ ሀገራት በኢራን ጥቃት ዙሪያ ከባድ ውዝግብ ውስጥ መግባታቸው ተሰምቷል። ይህ የዩናይትድ ኪንግደም ውሳኔ የአሜሪካ ጦር ጥቃት ለመሰንዘር በባህር ሰላጤው ሀገራት የጦር ቤዞች ላይ እንዲወሰን ያስገድዳል። ይህ ደግሞ ለኢራን ሚሳኤሎች የአሜሪካን ወታደሮች ተጋላጭ እንደሚያደርጋቸው ተሰምቷል። መረጃዎቹን በዝርዝር ይዘናቸዋል። አብራችሁን ቆዩ። በከፍተኛ ፍጥነት እየተጋጋለ በመጣው ዓለም አቀፍ የጂኦፖለቲካዊ ፍጥጫ ውስጥ ዩናይትድ ኪንግደም በኢራን የኒውክሌር መሰረተ ልማቶች ላይ ሊሰነዘር ለሚችል ወታደራዊ ጥቃት አሜሪካ ቁልፍ የሆኑ የጦር ሰፈሮቿን እንድትጠቀም የፈቀደችውን ጥያቄ ውድቅ ማድረጓ በሁለቱ ታማኝ አጋሮች መካከል ለረጅም ዘመናት በዘለቀውና ልዩ ግንኙነት ተብሎ በሚጠራው ዲፕሎማሲያዊ ትስስር ላይ ጥልቅ የሆነ ቀውስ አስከትሏል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለ35 ቢሊዮን ፓውንድ የቻጎስ ደሴቶች የሉዓላዊነት ስምምነት ስታደርግ የነበረውን ድጋፍ እንዲያነሱ ምክንያት ሆኗል። ፕሬዚዳንቱ ይህንን ውሳኔ በቀጥታ ከቴህራን የሚመጣውን ስጋት ለመጋፈጥ ከሚያስፈልጉት ወታደራዊ ክወና ፍላጎቶች ጋር በማያያዝ የገለጹ ሲሆን ይህም በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደማይገመት ደረጃ አሸጋግሮታል። ለአሜሪካ የዓለም አቀፍ ጥቃት አቅም ወሳኝ የሆኑት ራፎርፎርድ እና በህንድ ውቅያኖስ የሚገኙ ዲያጎ ጋርሺያ የጦር ሰፈሮች ለአገልግሎት ዝግ በመሆናቸው ዋሽንግተን የኢራንን እየተራቀቀ የመጣውን የኒውክሌርና የባላስቲክ ሚሳኤል ፕሮግራም ለመግታት በመታደርጉት ዝግጅት ላይ ከፍተኛ እንቅፋት ፈጥሯል። ዘ ታይምስ እንደዘገበው የዩናይትድ ኪንግደም መንግስት የያዘው ይህ ጥብቅ አቋም የመነጨው ከአንዳንድ ህጋዊ ስጋቶች ነው። እንደ ብሪታንያ መንግስት እምነት ከሆነ አሜሪካ ለምትሰነዝረው ቅድመ ጥቃት ድጋፍ መስጠትና የጦር ሰፈሮችን መፍቀድ ዓለም አቀፍ ህግን በተለይም የተባበሩት መንግስታት ድርጅት ቻርተር አንቀጽ 51ን የሚጥስ ሊሆን ይችላል። ይህ አንቀጽ ራስን የመከላከል መብትን የሚፈቅደው ግልጽና የማይቀር የታጠቁ ጥቃቶች ሲሰነዘሩ ብቻ መሆኑን የሚደነግግ በመሆኑ የለንደን ባለስልጣናት ለወደፊቱ ሊመጣ የሚችል የህግ ተጠያቂነት ከፍተኛ ጥንቃቄ እያደረጉ ይገኛሉ። ፕሬዚዳንት ትራምፕ እነዚህ የጦር ሰፈሮች ሊሰነዘር የሚችለውን ጥቃት አስቀድሞ ለማክሸፍ ያላቸውን ፋይዳ አጽንኦት በመስጠት ቢናገሩም ጠቅላይ ሚኒስትር ኬር ስታርመር ግን ለህጋዊ ማዕቀፎች ያላቸውን ታማኝነት አጥብቀው ይዘዋል። ይህም በፕሬዚዳንት ትራምፕ ግትርና ጠንካራ የውጭ ጉዳይ ፖሊሲ እንዲሁም በብሪታንያ ህጋዊ አካሄድ መካከል ግጭት እንዲፈጠር በማድረግ የአትላንቲክ ማዶ የደህንነት ትብብርን መልክ ሊቀይር እንደሚችል እየታመነ ነው። ፕሬዚዳንት ትራምፕ ስልጣን ከተመለሱበት ጊዜ ጀምሮ በኢራን የኒውክሌር ማበልጸግ ላይ ምንም አይነት ድርድር የማያካትትና የማያወላዳ አቋም ይዘው ቀጥለዋል። ባሳለፍነው በሰኔ እንደ ፎርዶው፣ ናታንዝና ኢስፋሃን ያሉ ቁልፍ የኢራን የኒውክሌር ተቋማትን ኢላማ ያደረገው የአየር ጥቃት በትራምፕ አገላለጽ የኢራንን የኒውክሌር አቅም የደመሰሰ ቢሆንም አሜሪካውንም በመካከለኛው ምስራቅ ወታደራዊ ኃይሏን በማከማቸት ላይ ትገኛለች። ኤቢሲ ኒውስ እንደዘገበው ኢራን ያላትን የበለጸገ ዩራኒየም ክምችት ለማስወገድና የረጅም ርቀት ሚሳኤል ልማቷን ለመገደብ ፈቃደኛ ባለመሆኗ ትራምፕ በድርድር ላይ ያላቸውን የበላይነት ለማጠናከር ሲሉ የተወሰኑ ወታደራዊ ጥቃቶችን ለመሰንዘር እያሰቡ ነው። የአሁኑ የወታደራዊ ዝግጅት በ2003 ከተካሄደው የኢራቅ ወረራ በኋላ የታየ ትልቁ ስምሪት ሲሆን ግዙፍ የአውሮፕላን ተሸካሚ መርከቦችና የከባድ ቦምብ ጣይ አውሮፕላኖች ወደ ቀጠናው እንዲሰማሩ ተደርጓል። ፕሬዚዳንት ትራምፕ ባስተላለፉት ግልጽ ማስጠንቀቂያ ኢራን በሚቀጥሉት 10 እና 15 ቀናት ውስጥ ትርጉም ያለው የኒውክሌር ስምምነት ላይ መድረስ ካልቻለች በጣም አስከፊ ነገሮች እንደሚገጥሟት ተናግረዋል። ይህ ጊዜ ገደብ ዋሽንግተን ፖስት ካወጣው ዘገባ ጋር በሚገጣጠም ሲሆን የአሜሪካ ኃይሎች በዚህ ሳምንት መጨረሻ ጥቃት ለመሰንዘር ዝግጁ መሆናቸውን ያመለክታል። ሲኤንኤን በበኩሉ በአሁኑ ወቅት እየተያዩ ያሉ አማራጮች በኒውክሌርና በሚሳኤል ጣቢያዎች ላይ ከሚሰነዘሩ ጥቃቶች ጀምሮ እስከ ሳምንታት ሊዘልቁ የሚችሉና የአገዛዙን መዋቅር ኢላማ ያደረጉ ሰፋ ያሉ ዘመቻዎችን የሚያካትቱ መሆናቸውን በዝርዝር አስፍረዋል። የኢራን ወገን በበኩሉ ለዚህ ዛቻ የሰጠው ምላሽ በማንኛውም ለሚሰነዘረባቸው ጥቃት አስጠቃቂና ብርቱ ምላሽ እንደሚሰጡ ዝተዋል። በተጨማሪም የአሜሪካን የአንድ ወገን እርምጃ ለመግታት በማሰብ በኦማን ባህር ላይ ከሩሲያ ጋር የጋራ የባህር ኃይል ልምምድ እንደሚያደርጉ አስታውቀዋል። የአሜሪካ የስለላ ድርጅቶች ግምገማ እንደሚያሳየው ቴህራን የሴንትሪፊዩጅ ስራዎችን ማፋጠኗና በባላስቲክ ሚሳኤል ቴክኖሎጂ ላይ ያስመዘገበችው እድገት ለትራምፕ አጣዳፊ ውሳኔዎች እንደ ምክንያት ቀርበዋል። ከዋይት ሀውስ የወጣው የመረጃ ሰነድ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም የሚለውን የትራምፕን የምርጫ ቅስቀሳና የተከተሉትን ከፍተኛ ጫና የመፍጠር ፖሊሲ በድጋሚ አረጋግጧል። ይሁን እንጂ ዲፕሎማሲያዊ መንገዶች ሙሉ በሙሉ አልተዘጉም። በተዘዋዋሪም የሚደረጉ ንግግሮች ኢራን የ2 ሳምንት የጊዜ ገደብ እንዲሰጣት ሀሳብ ያቀረበች ቢሆንም የዩራኒየም ማበልጸግን ሙሉ በሙሉ በማቆም ረገድ በሁለቱ ወገኖች መካከል ያለው ልዩነት አሁንም እንደሰፋ ይገኛል።
አሁን ለተከሰተው ዲፕሎማሲያዊና ወታደራዊ ቀውስ ዋነኛው መንስኤ ዩናይትድ ኪንግደም አሜሪካ በኢራን ላይ ለምታቀደው የማጥቃት እርምጃ የዲያጎ ጋርሺያ የጦር ሰፈሮችን እንዳትጠቀም የሰነዘረችው ጠንካራ እምቢታ ነው። ቢቢሲ ኒውስ እንደዘገበው የብሪታንያ መንግስት ይህንን ወታደራዊ ጥያቄ ውድቅ ያደረገው በሁለቱ ሀገራት መካከል በ1966 የተፈረመውን የዲያጎ ጋርሺያ ስምምነትና የፎርፎርድን አጠቃቀም የሚደነግገውን የኔቶ የአሰራር ስርዓት መሰረት በማድረግ ነው። እነዚህ ስምምነቶች ማንኛውም አይነት ወታደራዊ ጥቃት ከመሰንዘሩ በፊት ከዩናይትድ ኪንግደም መንግስት ግልጽ የሆነ ፍቃድ መገኘት እንዳለበት የሚያስገድዱ ናቸው። ይህ ለንደን አቋም የመነጨው የሀገሪቱ ከፍተኛ የህግ አማካሪ የሆኑት ከሎርድ ሄርመር ለቀረበው ምክረ ሀሳብ ምላሽ ለመስጠት ሲባል ነው። ሎርድ ሄርመር ብሪታንያ በእንዲህ አይነቱ ጥቃት ከተባበረች ዓለም አቀፍ የሰብአዊ መብት ህጎችንና የተባበሩት መንግስታት ድርጅት ቻርተር ስለ ራስ መከላከል ያስቀመጣቸውን ድንጋጌዎች በመጣስ ረገድ ተባባሪ ልትባል እንደምትችል ያላቸውን ስጋት አጽንኦት ሰጥተው ገልጸዋል። ፎክስ ኒውስ በበኩሉ እንደዘገበው የዩናይትድ ኪንግደም ባለስልጣናት አሳማኝ የሆነና አፋጣኝ ጥቃት ሊሰነዘር እንደሚችል የሚያሳይ ማስረጃ ሳይኖር የሚወሰድ ማንኛውም ቀድሞ የማጥቃት እርምጃ ህገወጥ ሊሆን እንደሚችል ያምናሉ። ይህ አቋማቸው በ2001 የወጣውንና አንድ ሀገር በሌላ ሀገር ለሚፈጸም ህገወጥ ድርጊት እርዳታ ካደረገች የሚኖርባትን ተጠያቂነት የሚደነግገውን የተባበሩት መንግስታት ድርጅት ውሳኔን መሰረት ያደረገ ነው። ዘ ታይምስ እንደዘገበው ከሆነ ለንደን ባለም አቀፍ ህግ ፊት ጥቃቱን በሚሰነዝረው አካልና ጥቃቱ የሚፈጸምበትን ሁኔታ እያወቁ ድጋፍ በሚሰጡ አጋሮች መካከል ምንም አይነት የህግ ልዩነት እንደማይደረግ ትሰጋለች። ይህ ጥንቃቄ እርምጃ በሰኔ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት ወቅት ብሪታንያ ከመሳተፍ የተቆጠበችበትን ሁኔታ ያስታውሳል። በወቅቱም ብሪታንያ ስለ ጥቃቱ መረጃው ቢኖራትም የጦር ሰፈሮቿ ለወታደራዊ ክወናው እንዲውሉ ፈቃድ አልሰጠችም ነበር። በስካይ ኒውስ የተጠቀሱ ከፍተኛ የብሪታንያ የመከላከያ ምንጮች እንደሚሉት ማንኛውም አይነት የማጥቃት እርምጃ ከወትሮ ወታደራዊ ልምምድ የተለየ በመሆኑ አስቀድሞ ስምምነት ላይ መደረስ እንዳለበት ያሳስባሉ። ይህ የብሪታንያ እምቢታ በዓለም አቀፍ ህግ ውስጥ የተካተቱትን ተመጣጣኝነትና አስፈላጊነት የሚሉ መርሆችን ካለማሟላት ስጋት እየመነጨ ነው። የውሳኔ በሀገር ውስጥም ከፍተኛ ክርክር የቀሰቀሰ ሲሆን እንደ ናይጀር ፋራጅና ትሪቲ ፓቴል ያሉ የፖለቲካ ሰዎች ጠቅላይ ሚኒስትር ኬር ስታርመር የተፈጠረውን አለመግባባት ለመፍታት የቻጎስን ስምምነት በድጋሚ እንዲመለከቱት ግፊት እያደረጉ ይገኛሉ። የዩናይትድ ኪንግደም የጦር ሰፈሮችን አጠቃቀም በሚመለከት የወሰደችው ጥብቅ አቋም ባሳለፍነው ጥቅምት የቻጎስ ደሴቶችን የሉዓላዊነት ስልጣን ለሞሪሸስ ለማስተላለፍ ከተደረገው ስምምነት ጋር በቀጥታ ተቆላልፏል። የስምምነት ለ99 ዓመታት የሚቆይ ሲሆን የ35 ቢሊዮን ፓውንድ ዋጋ እያለው ነው። ስምምነቱ ደሴቶቹ ለሞሪሸስ ቢሰጡም ዲያጎ ጋርሺያ ግን በኪራይ ውል በብሪታንያና በአሜሪካ እጅ እንድትቆይ የሚያደርግ ነበር። ዘ ጋርዲያን እንደዘገበው ፕሬዚዳንት ትራምፕ በጥር ስምምነቱን የሽንፈት መገለጫ በማለት ክፉኛ ነቅፈውት ነበር። ይሁን እንጂ በቅርቡ ደግሞ ስታርመር ሊያደርገው የሚችለው ምርጡ ስምምነት ነው በሚል ለአጭር ጊዜ ድጋፋቸውን ገልጸው ነበር። ነገር ግን ብሪታንያ የጦር ሰፈር የመጠቀም ጥያቄያቸውን ውድቅ ማድረጓን ተከትሎ ድጋፋቸውን በማንሳት ስምምነቱን ትልቅ ስህተት ሲሉ ጠርተውታል። በተጨማሪም ዲያጎ ጋርሺያን አሳልፋችሁ አትስጡ የሚል ጥብቅ መልእክት አስተላልፈዋል። ቢቢሲ ኒውስ እንደዘገበው በ1966 ስምምነት መሰረት የአሜሪካ ይሁንታ ካልታከለበት የቻጎስ ስምምነት ሊፈርስ የሚችልበት እድል ሰፊ ነው። የብሪታንያ ባለስልጣናትም የስምምነቱን የወደፊት ዕጣ ፈንታ አስቸጋሪ ሲሉ ገልጸውታል። ምንም እንኳን ስምምነቱ ከቅኝ ግዛት ነፃ መውጣትን በተመለከተ ዓለም አቀፉ የፍትህ ፍርድ ቤት የሰጠውን ውሳኔ ተግባራዊ ለማድረግና የጦር ሰፈሩን ደህንነት ለማረጋገጥ ያለመ ቢሆንም ትራምፕ ጉዳዩን ከኢራን ወታደራዊ እርምጃ ጋር ማያያዛቸው ስምምነቱን ለከፍተኛ አደጋ አጋልጦታል። ፖለቲኮ እንደዘገበው የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ቃል አቀባይ ስምምነቱ ለጋራ ደህንነት ወሳኝ ነው ቢሉም ትራምፕ ግን በማህበራዊ ገጻቸው ላይ የስምምነቱ መኖር ስትራቴጂካዊ አለመተማመንን እንደሚፈጥር ገልጸዋል። ታሪካዊ ዳራዎች እንደሚያሳዩት የቻጎስ ደሴቶች በ1965 ከሞሪሸስ ተለይተው የብሪታንያ የህንድ ውቅያኖስ ግዛት እንዲሆኑ የተደረገው ዲያጎ ጋርሺያ ለአሜሪካ ወታደራዊ ስምሪት ቁልፍ ማዕከል እንድትሆን ለማስቻል ነው። ከ1991 የባህረ ሰላጤው ጦርነት ጀምሮ እስከ ቅርብ ጊዜው የየመን ዘመቻ ድረስ ያሉ ወታደራዊ ክወናዎች የዚህን የጦር ሰፈር ስትራቴጂካዊ ፋይዳ በግልጽ እንደሚያሳዩ ዲፌንስ ሴኩሪቲ ኤዥያ በዘገባው አብራርቷል። ዲያጎ ጋርሺያ የጦር ሰፈር ለዩናይትድ ስቴትስ የሩቅ ርቀት ቦምብ ጣይ አውሮፕላኖች ተልዕኮ ፍጹም አስፈላጊና ምትክ የማይገኝላቸው ስትራቴጂካዊ ስፍራዎች ናቸው። ዘዋር ዞን የተሰኘው ወታደራዊ ጉዳዮች ተንታኝ መጽሔት እንደሚያብራራው የፌርፎርድ የጦር ሰፈር ለቢ52 ቢ1 እና ቢ2 ቦምብ ጣይ አውሮፕላኖች በአውሮፓ ውስጥ እንደ ዋነኛ ስምሪት ማዕከል ሆኖ ያገለግላል። የስፍራው አውሮፕላኖቹ በበረራ የሚያሳልፉትን ጊዜ በመቀነስና የወታደራዊ እንቅስቃሴውን ፍጥነት በመጨመር ወደ መካከለኛው ምስራቅ ፈጣን ምላሽ ለመስጠት ያስችላል። በተጨማሪም የሰፈሩ መሰረተ ልማት እንደ ኢራን ያሉ ከምድር ስር የተገነቡና በከፍተኛ ሁኔታ ምሽግ የተደረገባቸው ኢላማዎችን ለመምታት የሚያስፈልጉ የጥገናና የጦር መሳሪያ ዳግም ዝግጅት ስራዎችን በብቃት ለመከወን የሚያስችል አቅም አለው። በሌላ በኩል 3650 ሜትር ርዝመት ያለው የአውሮፕላን ማረፊያ መሮጫ መንገድ
ግዙፍ የነዳጅ ማከማቻዎችና ጥልቅ የባህሮች መጥ ያላት ዲያጎ ጋርሺያ ከፋርስ ባህረ ሰላጤ በቅርብ ርቀት ላይ የምትገኝ በመሆኗ ለአሜሪካ ስትራቴጂካዊ ጥልቀትን ሰጣለች። የአሜሪካ ከክልላዊ ስጋቶች ርቃ በአየር ላይ ነዳጅ የመቅዳት ቴክኖሎጂን በመጠቀም ቀጣይነት ያለው ወታደራዊ ዘመቻ ለማካሄድ ያስችላታል። እነዚህን የጦር ሰፈሮች የመጠቀም መብት መከልከል አሜሪካን በአውሮፕላን ተሸካሚ መርከቦች ወይም በባህረ ሰላጤው ሀገራት በሚገኙ የጦር ሰፈሮች ላይ ብቻ ጥገኛ እንድትሆን ያደርጋታል። ይህም ኢራን በምታደርገው ያጸፋው የመከላከል ስልት ውስጥ አሜሪካን ለጥቃት ይበልጥ ተጋላጭ ያደርጋታል። በኢራን ላይ ለሚካሄደው ወታደራዊ እንቅስቃሴዎች እነዚህ የጦር ሰፈሮች ያልተቋረጠ የቦምብ ጣይ አውሮፕላኖች ዝውውርንና የስለላ መረጃዎችን ቅንጅት ለማሳለጥ ወሳኝ ናቸው። ይህም በተለያዩ ቦታዎች የተበተኑ የኢራን ወታደራዊ ተቋማትን በትክክል ለመምታት እጅግ አስፈላጊ ናቸው። ይህ አሁን የተፈጠረው የጦር ሰፈሮች የመጠቀም ፈቃድ እገዳ በአሜሪካና በዩናይትድ ኪንግደም ግንኙነት እንዲሁም በዓለም አቀፍ መረጋጋት ላይ ሰፋ ያለ ተጽዕኖ ያሳርፋል። ሮይተርስ በተያያዥ ዘገባው እንደጠቀሰው ምንም እንኳን የቀውስ አጠቃላይ ግንኙነቱን ለማፍረስ በቂ ባይሆንም በሁለቱ ሀገራት መካከል ያለው የህግ ትርጓሜ ከወታደራዊ አስፈላጊነት ጋር ግጭት ውስጥ መግባቱ በአጋርነቱ የአመራር ሂደት ላይ ያለውን ውጥረት ቁልጭ አድርጎ ያሳያል። የፕሬዝዳንት ትራምፕ ንግግሮች ጉዳዩን ወደ ሀገር ውስጥ ፖለቲካዊ ክርክር ጎትተውታል። ትራምፕ ሞሪሸስ ደሴቶችን በኪራይ መያዟ ምንም እንኳን ገለልተኝነቷ ቢረጋገጥም የውጭ ኃይሎች በደሴቶቹ ላይ ተጽዕኖ እንዲያሳርፉ በር ሊከፍት ይችላል የሚል ስጋት አላቸው። በህንድ ፓሲፊክ ቀጠና ዲያጎ ጋርሺያ የአሜሪካን የኃይል የበላይነት ለማሳየትና ለኤዥያ ሀገራት የኤነርጂ ፍጆታ ወሳኝ የሆኑ የባህር መስመሮችን ለመቆጣጠር እንደ መልህቅ ያገለግላል። ዛይሮስ ታይምስ እንደገመተው የእነዚህ የጦር ሰፈሮች አጠቃቀም መዳከም በትላልቅ ኃይላት መካከል በሚደረገው የፉክክር ሽሚያ ውስጥ የአሜሪካ ተቀናቃኞች ይበልጥ እንዲደፍሩ ሊያደርግ ይችላል። በተጨማሪም ኢራን በሆርሙዝ የባህር ሰርጥ ላይ መስተጓጎል ለመፍጠር የምትሰነዝረው ዛቻ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረግ በዓለም አቀፍ ኢኮኖሚ ላይ ቀውስ ሊያስከትል ይችላል። ከኢራን ጋር የሚደረጉ ድርድሮች በቀጠሉበት በዚህ ወቅት የቀውስ ወደ ተለያዩ አቅጣጫዎች ሊያመራ ይችላል። የዩናይትድ ኪንግደም ታይፎንና ኤፍ-35 ተዋጊ ጀቶች ስምሪት ሀገሪቱ ለሚፈጠር ማንኛውም የጸጥታ ቀውስ ዝግጁ መሆኗን ቢያሳይም አስቀድሞ በሚሰነዘር ጥቃት ውስጥ የመሳተፍ ፍላጎቷ ግን አሁንም ዝቅተኛ ነው። የአሜሪካ አውሮፕላን ተሸካሚ መርከቦች በመንቀሳቀስ ላይ ባሉበት በዚህ ወቅት ትራምፕ በሚቀጥሉት ጥቂት ቀናት ውስጥ ውሳኔ ሊያሳልፉ እንደሚችሉ ተሰምቷል። ይህ በትራምፕ የኢራን ፖሊሲና በዩናይትድ ኪንግደም ህጋዊ ጥያቄ መካከል የተፈጠረው የአትላንቲክ ማዶ አለመግባባት በአሁኑ ወሳኝ ወቅት በአጋሮች መካከል ያለውን አንድነት የመሸርሸር አደጋ አለው። ወታደራዊ ንብረቶች በዝግጅት ላይ ባሉበትና የዲፕሎማሲው መስኮት እየጠበበ በሚገኝበት በዚህ ወቅት የሚቀጥሉት ጥቂት ቀናት ግጭቱ ይባባስ ወይም በሰላማዊ መንገድ መፍትሄ ያገኝ የሚለውን የሚወስኑት ይሆናል።